ብሩኬ ሀይሚዬን ይቅርታ ሲጠይቃት በጋሽዬ ፊትም በጣም ብዙ ጊዜ በተደጋጋሚ ይቅርታ ሲጠይቃት ነበረ። እሷ ደግሞ ያለችበት ሁኔታ ይቅርታ የሚያስቀብልም ሁኔታ ውስጥም አልነበረችም። አንዳንድ ጊዜ በእሷ ቦታ ሆናችሁ ስታስቡት ነገሩ እንደዚህ በአጭርና በቶሎ የምትወስኑት ውሳኔ ወይም ደግሞ ለይቅርታ የምትዘጋጁበትም ሰዓትም አይደለም። ከምትወዱት ከምታፈቅሩት ከኔ ከምትሉት ሰው ከወደፊት ህይወት አጋሬ ከምትሉት ሰው እንደዚህ አይነት በመሀል እንደዚህ አይነት ነገር ተፈጠረ ስትባሉ ምን አይነት ውሳኔ መወሰን እንዳለባችሁ ግራ ነው የምትጋቡት። እና በሰዓቱ እንደውም ሀይሚ ለራሴ ጊዜ ስጡኝ ብላ ነበረ። በዛ ውስጥም ሆኖ ደግሞ ሀይሚን ከጎኑ መሆን አለብሽም ስንላት ነበረ። ያንን ነገር ራሱ ተቀብላ ከሱ ጎን ለመሆን በጣም ስትጥርም ነበረ። ግን የተረዳ ሰው አልነበረም። እንደውም ልትበቀለው ነው እያላችሁ በጣም ብዙ እንትን ስትሉ ነበረ። በነገራችሁ ላይ ከሀይሚና ከብሩኬ መጣላት ወይም መጋጨት በላይ የምታቀሳስሩ ሰዎች አላችሁ። በጣም ማለት ነው የምትወዷችሁ መስላችሁ በጣም የምታቀሳስሩ ሰዎች አላችሁ። እና ሀይሚዬ ደግሞ ወደ ራሷ ተመልሳ ተረጋግታ ነገሮችን አስባ አገናዝባ ካሳለፉት ፍቅር ከቤተሰቦቻቸው ፍቅር ከተመልካች ያላቸውን ፍቅር አስባ ፍቅር ይበልጣል ብላ ትናንትና ይቅርታውን ለመቀበል አባቷን ይዛ ብሩኬን ይቅርታህን ልቀበል ነው፣ ከሁሉም በላይ ፍቅራችን ይበልጣል። ሀይሚና ብሩኬ ሲገናኙ ምንም ነገር አልነበራቸውም ነበረ። ብሩኬ የ45,000 ሰብስክራይብ ሆኖ ሀይሚ ደግሞ የ26 ነው የ27,000 ሰብስክራይብ እንደዛ መሰለኝ የተገናኙት። ምንም አልነበራቸውም። በፍቅር የተጀመረ በፍቅር ያልቃል፣ በገንዘብ የተጀመረ ደግሞ በገንዘብ ያልቃል ማለት ነው። አንዳንድ ሰዎች ቤት ስለገዛልሽ ነው። በነገራችን ላይ እኔም ባለፈው ቪዲዮ ላይ ተናግሬያለሁ። ሀይሚ እንደዚህ አይነት ጥቅም ፈላጊ ሴት አይደለችም። በራሷ መተማመን ያላት ሰርታ የምታሰራ ጀግና ሴት ናት። ቤት መግዛት ትችላለች፣ መኪና መግዛትም ትችላለች፣ ሁሉም ማድረግ ትችላለች። ግን ከብሩኬ ሁል ጊዜ የሆነ ነገር ሲያደርግላት አይታችሁ ከሆነ በሁለተኛ ጊዜ ቪዲዮ ላይ በጣም ነው የምታለቅሰው። በጣም ታመሰግነዋለች። የሚያደርግላት ነገር ከአይምሮዋ በላይ ነው የሚሆንባት እና ፍቅሩ ስለበለጠባት መልካምነቱ ስለበለጠባት ያሉበት ሁኔታ ከባድ ሁኔታ ውስጥ ሆነው እሱ ግን ደግሞ መልካም ነገር አስቦ መልካም ነገር ስላደረገ በሱ ነገር ተሸንፋ ነው እንጂ የቤቱ ጉዳይ አይደለም። ቤቱ መቅረት የሚችል ነገር ነው፣ ግን የነሱ ፍቅር ይበልጣል ማለት ነው። እና ትናንትና ለምን ይቅርታውን ትቀበለዋለች? ለምን እንደዚህ ብላችሁ የምትናገሩ ሰዎች አላችሁ። አንድ ነገር ልንገራችሁ። እንደው አንድ በህይወታችሁ ውስጥ ከቻላችሁ መልካም ነገር አድርጋችሁ ለፉ። ሰው ልታረቅ ብሎ ይቅርታ ሲጠያየቅ እሰይ ነው የሚባለው። እሺ ሀይሚን የምትወዷት በጣም የምትሳሱላት የእሷን ፍላጎት የምታከብሩላት አንቺ ያልሽው ይሁን ደስ ያለሽን ሁሉ አድርጊ ደስታሽ ደስታችንን የምትሏት አላችሁ። ብሩኬንም የምትወደው አንተ የምትወደውን አንተ ፍላጎት ከሆነ አንተ የፈለግከውን አድርግ ብላችሁ ደግሞ የምትወዱት አላችሁ። እናንተ ጎበዞች ናችሁ። ግን ደግሞ የወደዳችሁ መስላችሁ ደግሞ አንዳንድ ሰዎች ደግሞ እንዴት የምትሉ ሰዎች አላችሁ። ሀይሚዬን የምትወዷት ከሆነ የምትወደውን ህይወት እንድትኖር በርቺ ጠንክሪ ነው እንጂ የሚባለው አይ ተይው ምን ያደርግልሻል ብሩኬንም ምን ታደርግልሃለች አይባልም። ነውር ነው። እሺ አንዳንድ ጊዜ በሴት ቦታ ሆናችሁ እስቲ እንደው ሀይሚ የደረሰባት ነገር እናንተ ጋር ቢደርስባችሁ ምን ታደርጋላችሁ? የእውነቴ ነው። እኔ ለራሴ ይከብደኛል። እንደዚህ በአጭር ጊዜ መወስነው ውሳኔም አይደለም። የተደረገው ነገር በይቅርታ ራሱ የሚፈታ ነገር አይደለም። በጣም ከባድ ነው። ምክንያቱም እምነትና ይቅርታ የተለያዩ ነገሮች ናቸው። በጣም ከባድ ነው። ገባችሁ? ምንም ያህል ብታምኑት ያንን ሰው ምንም ያህል ለዛ ሰው ፍቅር ቢኖራችሁ ግን እምነት ስትጎል ሁሉን ነገር ነው ድምስስ የምታደርገው እና በጣም ከባድ ነው። አንዳንድ ጊዜ በእሷ ቦታ ሆናችሁ ብታስቡ መልካም ነው ብዬ አስባለሁ። ለመወሰን ለመፍረድ ባቸኩሉ። ብሩኬን ባላደረገው ነገር እውነታው እስኪረጋገጥ ድረስ ደግሞ ከባድ ነው። ብሩኬ ጋር ያለው ነገር በጣም ይከብዳል። ግን ደግሞ በሁለቱም በኩል ሆናችሁ ነገሮችን ለማየትና ለማገናዘብ ብትሞክሩ። ጋሽዬ በጣም ሲጥሩ ነበረ። በነገራችሁ ላይ በምንድን ነው በቤተሰብ መወደድ፣ በሚስት ቤተሰብ መወደድ፣ በባል ቤተሰብ መወደድ በጣም መታደር ነው።
ከምላችሁ በላይ እና ሀይሚዬን የብሩኬ ቤተሰብ ይወዳታል፣ ብሩኬን ደግሞ የሀይሚ ቤተሰብ ይወደዋል እና እንደዚህ አይነት ቤተሰብ ውስጥ ደግሞ ፍቅር ነው የሚያሸንፈው። ይሄ ጥቅም ገንዘብ ምናምን ቁሳቁስ አይደለም። እነሱ ከሰሩ በጣም ብዙ ደረጃ የሚደርሱ ልጆች ናቸው። በፍቅር ነው የመጡት። መጨረሻቸውን ፍቅር ነው መጨረሻቸውና እግዚአብሔር አሁንም በመካከላቸው ተገንቶ ነገሮች ሁሉ እንዲስተካከሉላቸው ሁሉ ጥላቶቻቸው እንዲያፍሩ ነው የምፈልገው እኔ ራሴ። የሆነ እኔ ሰው ሲታረቅ የተጣላ ሲታረቅ አይደለ ስኬት ላይ ሲደርስ የሆነ ቦታ ላይ ስታዩት ደስ ሊለን ይገባል። ምክንያቱም ሁሉም ሰው የተጻፈለትን ህይወት ስለሚኖር ማለት ነው እና ለእናቱ ቤት ሲገዛ፣ ለወንድሙ መኪና ሲገዛ፣ ለፍቅረኛው ቤት ሲገዛላት ምናምን ሰርተው ነው ጥረው ነው ግረው ነው አብረው ተባብረው ሰርተው ነው። ገብታችኋል? የሀይሚ ውጤት ማለት የብሩኬ ውጤት ነው። የብሩኬ ውጤት ማለት የሀይሚ ውጤት ነው። ገባችሁ አይደለ? ተባብረው ተሳስበው የሰሩት ጉዳይ ነው፣ ስራ ስለሆነ ማለት ነው። እና ግን አንዳንድ ሰዎች በማታውቁት ነገር ውስጥ ገብታችሁ በጣም ነገሮችን እንትን ለማለት የምትፈልጉ ሰዎች አላችሁና በዛም ዙሮ በዛ ሀይሚና ብሩኬ ይታረቃሉ። ዛሬ ከሙሼ ጋር ከጋሽዬ ጋር መልካም ነገር እንሰማለን። ዛሬ ታርቀው በፍቅር ደግሞ የምናያቸው ያድርገን እና ደግሞ የገረመኝ ማለት ነው ሀይሚዬ እየሰራችውን ገንዘብ የት ነው የምታደርገው እያላችሁ ደግሞ በጣም የምታስቡ የምትጨነቁ ሰዎች አላችሁ። ምን አገባችሁ? ጭራሽ ደግሞ የቦርሳዋንም ብር ለመቁጠር ፈልጋችሁ ነው። ምን አገባችሁ? ምን እያደረገች እንደው እንዴት እያደረገች እንደሆነ የምታውቁት ጉዳይ የላችሁም። ሀይሚ እንደሆነች እንደዚህ እዩኝ የምትል ሴት አይደለችም። እንደዚህ ነው ምናምን የምትል ሴት አይደለችም። በነገራችን ላይ የ5 ዓመት እቅድ ያላት ልጅ ናት። እቅዷን ደግሞ ወደ ኋላ ዘወር ብላችሁ ምን ማድረግ እንደምትፈልግ ቪዲዮዋን ማየት ትችላላችሁ ማለት ነው። እና እናንተ በማይመለከታችሁ ነገር አትግቡ። እሺ፣ አንዳንድ ጊዜ የሰውን ህይወት ራሳቸው እንዲኖሩ ፍቀዱላቸው።